ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የ5ኛውን ምዕራፍ ሪቪው ኩዌስችንስ ወይም የክለሳ ጥያቄዎች አብረን እንሰራለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። የመጀመሪያው የክለሳ ጥያቄዎች ክፍል ትሩ ፎልስ አይተምስ ነው። ሳይ ትሩ ኦር ፎልስ ፎር ዲ ፎሎዊንግ ስቴትመንትስ ኦን ዩር ኤክሰርሳይዝ ቡክ። ከዚህ ቀጥሎ ለሚቀመጡላችሁ አረፍተ ነገሮች እውነት ከሆኑ ትሩ፣ ሐሰት ከሆኑ ደግሞ ፎልስ ብላችሁ ትመልሳላችሁ። የመጀመሪያው ጥያቄ ብለድ ፕሬሸር ኢዝ ሃይስት ኢን ቬንስ። የደም ግፊት ቬንስ የምንላቸው የደም ቧንቧዎች ውስጥ ከፍተኛ ነው የሚለን። ይሄ ጥያቄ እውነት ነው ወይስ ሐሰት? መልሱ ፎልስ ወይም ደግሞ ሐሰት ነው። ምክንያቱም ቬይንስ የምንላቸው ደም ከተለያየ የሰውነት ክፍል ወደ ልብ የሚመልሱት የደም ቧንቧዎች ሲሆኑ አርተሪስ ደግሞ የምንላቸው ከልብ ወደ ተለያየ የሰውነት ክፍል ደም የሚያደርሱት ቧንቧዎች ናቸው። ስለዚህ የደም ግፊት ከፍተኛ የሚሆነው ከልብ ደም ይዘው የሚመጡት ቧንቧዎች ማለትም አርተሪስ ውስጥ ነው። ስለዚህ ይሄ ፎልስ ያደርገዋል። ሁለተኛው ጥያቄ አተሮስክለሮሲስ is the build-up of plaque inside arteries። አተሮስክለሮሲስ የምንለው የደም ቧንቧ ውስጥ የሚፈጠር የፕላክ ክምችት ነው። ይሄ ጥያቄስ ትሩ ነው ወይስ ፎልስ? መልሱ ትሩ ወይም እውነት ነው። ምክንያቱም አተሮስክለሮሲስ የምንለው ሁኔታ የደም ቧንቧ ጥበት የሚያስከስት ሁኔታ ሲሆን ይህ የደም ቧንቧ ጥበት ደግሞ ፕላክ በምንለው ክምችት የሚመጣ ነው። ፕላክ በብዛት ምን የያዘ ነው? ፋት፣ ስብ እንዲሁም ደግሞ ኮሌስትሮል የያዘ ነው። ስለዚህ ይሄ ደግሞ የደም ቧንቧ ጥበትን ያመጣል። ስለዚህ ትሩ ነው ማለት ነው ይሄ መልሱ። ሶስተኛው ጥያቄ platelets are blood cells that fight infections። platelets የምንላቸው የደም ህዋሶች በሽታን የሚዋጉ የደም ህዋስ አይነቶች ናቸው ነው የሚለን። እውነት ነው ወይስ ሐሰት? መልሱ ፎልስ ወይም ሐሰት ነው። ምክንያቱም የተለያዩ የደም ህዋስ አይነቶች አሉ። ከነዚህ ውስጥ ለበሽታ መዋጋት የሚያገለግሉት ህዋሶች ነጭ የደም ህዋሶች ወይም ዋይት ብለድ ሴልስ የምንላቸው ናቸው። ፕሌትሌትስ የምንላቸው የደም ህዋስ አይነቶች ለደም መርጋት የሚያግዙ የህዋስ አይነቶች ናቸው። ስለዚህ ፎልስ ነው። አራተኛው ጥያቄ ፉድ ትራቨልስ ፍሮም the mouth to the stomach because of gravity። ምግብ ከአፍ እስከ ጨጓራ የሚጓዘው በግራቪቲ ወይም ደግሞ በመሬት ስበት አማካኝነት ነው የሚለን። መልሱ ምን ይመስላችኋል? መልሱ ፎልስ ወይም ሐሰት ነው። ምክንያቱም ይሄን የምግብ እንቅስቃሴ የሚያግዘው ፐሪስታልሲስ የምንለው በጡንቻ መኮማተር ምክንያት የሚፈጠር እንቅስቃሴ ነው። አምስተኛው ጥያቄ most absorption of nutrients takes place in the stomach። በምግብ መፈጨት ሂደት ውስጥ አብዛኛው የኒውትሪንት ወይም የንጥረ ነገሮች ወደ ውስጥ መመጠጥ የሚከናወነው ጨጓራ ውስጥ ነው የሚለን። ምን ይመስላችኋል መልሱ? መልሱ ፎልስ ወይም ሐሰት ነው። ምክንያቱም ሞስት አብዞርፕሽን ወይም ደግሞ አብዛኛው የንጥረ ነገር ወደ ውስጥ መመጠጥ የሚከናወነው ስሞል ኢንተስታይን ወይም ደግሞ ትንሹ አንጀት ውስጥ ነው። ስድስተኛው ጥያቄ for good health you should never eat lipids። ለጥሩ ጤና ሊፒድስ ወይም ደግሞ ቅባቶችን በጭራሽ መመገብ የለብንም ይለናል። መልሱ ምን ይመስላችኋል? መልሱ ፎልስ ወይም ሐሰት ነው። ምክንያቱም የተለያዩ ሊፒድስ ወይም የቅባት አይነቶች አሉ፣ ጤናማ የሆኑና ጤናማ ያልሆኑ የምንላቸው። ስለዚህ ጤናማ የሆኑትን ቅባቶች ወይም ደግሞ ስቦች መመገብ ለተለያዩ ተግባራቶች አስፈላጊ ስለሆነ ሙሉ በሙሉ ሊፒድስን መመገብ የለብንም የሚለው ሀሳብ ትክክል አይሆንም ማለት ነው። ስለዚህ የተለያዩ ጤናማ የሆኑ ቅባቶች የምናገኝባቸውን ምግቦች በመምረጥ መመገብ እንችላለን። ለምሳሌ አቮካዶ፣ ኦሊቭ ኦይል የምንላቸው የጤናማ ሊፒድስ የሚገኙባቸው ምግቦች ናቸው። ሰባተኛው ጥያቄ the kidneys are the main organs of the excretory system። ኩላሊቶች የኤክስክሪቶሪ ወይም ደግሞ የማስወገጃ ስርዓት ዋነኞቹ የአካል ክፍሎች ናቸው ይለናል። ምን ይመስላችኋል መልሱ? መልሱ ትሩ ወይም እውነት ነው። ምክንያቱም በማስወገጃ ስርዓት ውስጥ ኪድኒስ ወይም ደግሞ ኩላሊቶቻችን
ደምን በማጣራት የተለያዩ ተረፈ ምርቶችን እንዲሁም ደግሞ ደም ውስጥ የሚገኙ ከመጠን በላይ የሆኑ ነገሮችን እንዲወገድ የሚያደርጉ አካል ክፍሎች ናቸው። ስለዚህ መልሱ እውነት ነው። ስምንተኛው ጥያቄ ኔፍሮንስ ካሪ ዩሪን አውት ኦፍ ዘ ቦዲ። ዩሪን ወይም ደግሞ ሽንትን ከአካል የሚያስወጡት ክፍሎች ወይም ተሸክመው የሚያስወጡት ክፍሎች ኔፍሮንስ ናቸው። መልሱ ምን ይመስላችኋል? መልሱ ፎልስ ወይም ሐሰት ነው። ምክንያቱም ኔፍሮን የምንለው የኩላሊት ትንሹ መሰረታዊ ቅንጣት ነው። ስለዚህ ኩላሊት ውስጥ በርካታ ኔፍሮንስ አሉ፣ ደም የሚጠራባቸው ክፍሎች ናቸው። ስለዚህ ደም ተጣርቶ እዚህ ኔፍሮንስ ውስጥ ኩላሊት ውስጥ ማለት ነው። ከዛ ተጣርቶ የሚፈጠረው ጥሉ ምንድን ነው ብለናል? ዩሪን ወይም ሽንት ነው። ስለዚህ እዚህ ውስጥ ተጠሎ የመጣው ሽንት ደግሞ ተሰብስቦ ሬናል ፐልቪስ ወደምንለው መስመር ይመጣና በሬናል ፐልቪስ በኩል ተሰብስበው ደግሞ ወደ ዩሬተር የምንለው የሽንት ቧንቧ ያልፋል። ከዛ በዩሬተር በኩል ደግሞ ወደ ታች ብላደር ወይም ደግሞ የሽንት ፊኛ የምንለው ውስጥ ይጠራቀምና ከዛ መጨረሻ ላይ በዩሬተር አማካኝነት ከሰውነት ይወጣል። ስለዚህ ኔፍሮንስ ደም የሚጣራባቸው ክፍሎች ናቸው እንጂ ከሰውነት ዩሪን ወይም ሽንትን የሚያስወግዱ ክፍሎች አይደሉም። ስለዚህ መልሱ ሐሰት ነው። ሁለተኛ የክለሳ ጥያቄዎች ክፍል መልቲፕል ቾይስ አይተምስ ወይም ምርጫ ነው። choose the correct answer from A to E and write on your exercise book። ከተቀመጡላችሁ አማራጮች ከኤ እስከ ኢ ካሉት ትክክለኛውን መልስ መረጡ። የመጀመሪያው ጥያቄ part of the alimentary canal where mechanical digestion and the chemical digestion of polysaccharides begin። የአሊመንተሪ ካናል ከምንላቸው ክፍሎች ውስጥ የትኛው ክፍል ነው የፖሊሳካራይዶች ሜካኒካል ዳይጀሽን ማለትም አካላዊ መፈጨትና ኬሚካላዊ መፈጨት የሚከናወንበት? ኤ ማውዝ ወይም አፍ፣ ቢ ስቶመክ ወይም ጨጓራ፣ ሲ ሊቨር ወይም ጉበት፣ ዲ ስሞል ኢንተስታይን ወይም ደግሞ ትንሹ አንጀት፣ ኢ ነን ኦፍ ዲ አባፍ። ከተቀመጡት አማራጮች ውስጥ ሁሉም መልስ አይደሉም። ስለዚህ መልሱ የትኛው ነው? መልሱ ኤ ወይም ማውዝ ነው። የፖሊሳካራይድስ አካላዊ መፈጨት እና ኬሚካላዊ መፈጨት የሚጀመረው ማውዝ ወይም አፍ ውስጥ ነው። ሜካኒካል ወይም ደግሞ አካላዊ መፈጨት ስንል ምንበላው ምግብ ውስጥ ያሉት ፖሊሳካራይድስ በምግብ በምናኝክበት ሰዓት ላይ ወደ ትንንሽ ቁርጥራጮች ይሰበራሉ። ስለዚህ ያ አካላዊ መፈጨት ሲሆን ምራቅ ውስጥ ያለው ደግሞ አማይሌዝ የምንለው ኤንዛይምም እንደገና ፖሊሳካራይዶችን ወደ ትንንሽ የሹገር ቅንጣቶች ይሰባብራል። ስለዚህ ያ ደግሞ ኬሚካል መፈጨት የምንለው ነው። ስለዚህ መልሱ ኤ ነው። ሁለተኛው ጥያቄ the first location in the digestive system where peristalsis occurs። በምግብ መፈጨት ስርዓት ውስጥ peristalsis የምንለው ምግብን የሚገፋው እንቅስቃሴ የሚፈጠርበት የመጀመሪያው ቦታ የትኛው ነው? ኤ ማውዝ ወይም አፍ፣ ቢ እስፋገስ ወይም ደግሞ የምግብ መተላለፊያ ቱቦ፣ ሲ ስቶማክ ወይም ጨጓራ፣ ዲ ስሞል ኢንተስታይን ወይም ትንሹ አንጀት፣ ኢ ላርጅ ኢንተስታይን ወይም ትልቁ አንጀት። መልሱ የቱ ነው? መልሱ ቢ ኤሶፋገስ ወይም ደግሞ የምግብ መተላለፊያ ቱቦ ነው። ስለዚህ ይሄ ምግብን የሚገፋው ፐሪስታልሲስ የምንለው በጡንቻ መኮማተር የሚፈጠረው እንቅስቃሴ መጀመሪያ የሚፈጠርበት ቦታ ኤሶፋገስ ነው። ሶስተኛው ጥያቄ where in the alimentary canal does pepsinogens are activated into pepsin to aid in the digestion of proteins? የትኛው የአሊመንተሪ ካናል ክፍል ውስጥ ነው ፔፕሲኖጀንስ ወደ የፕሮቲንን መፈጨት ወደሚያግዙ ፔፕሲን ወደሚባለው ኤንዛይም የሚቀየሩት? ኤ ማውዝ ወይም አፍ፣ ቢ ኤሶፋገስ ወይም የምግብ መተላለፊያ ቱቦ፣ ሲ ስቶማክ ወይም ጨጓራ፣ ዲ ስሞል ኢንተስታይን ወይም ትንሹ አንጀት፣ ኢ ፓንክሬስ ወይም ቆሽት። ጨጓራ ውስጥ የሚገኘው ሃይድሮክሎሪክ አሲድ ነው ፔፕሲኖጅንን ወደ ፔፕሲን ኮንቨርት የሚያደርገው ወይም የሚቀይረው። ስለዚህ መልሱ ሲ ስቶማክ ወይም ጨጓራ ነው። አራተኛው ጥያቄ the organ that releases many enzymes that aid in the breakdown of all types of organic molecules። ሁሉንም አይነት ኦርጋኒክ ሞለኪውልስ ለመሰባበር የሚያግዙ ብዙ ኤንዛይሞች የሚለቀቁበት የአካል ክፍል የትኛው ነው?
ኤ ማውዝ አፍ፣ ቢ ጋል ብላደር ወይም የሐሞት ከረጢት፣ ሲ ስቶመክ ወይም ጨጓራ፣ ዲ ሊቨር ወይም ጉበት፣ ኢ ፓንክሪያስ ወይም ቆሽት። መልሱ ኢ ፓንክሪያስ ወይም ቆሽት ነው። ፓንክሪያስ የተለያዩ ኤንዛይሞችን ይለቃል። እነዚህም ደግሞ ኤንዛይሞች ካርቦሃይድሬት፣ ፕሮቲን፣ ፋትስን ለመፍጨት የሚረዱ ኤንዛይምስ ናቸው። አምስተኛው ጥያቄ the tube through which food and air that you breathe passes ምግብና የምንተነፍሰው አየር የሚያልፍበት ቱቦ የትኛው ነው? ኤ ኤሶፋገስ ወይም የምግብ መተላለፊያ ቱቦ፣ ቢ ላሪንክስ ወይም ማንቁርት፣ ሲ ትራኪያ ወይም የአየር ቧንቧ፣ ዲ ፋሪንክስ ወይም ጉሮሮ፣ ኢ ሬክተም ወይም ፍንጢጣ። ስለዚህ ምግብም አየርም የሚያልፉበት ቱቦ ፋሪንክስ ወይም ጉሮሮ ነው። እዚህ ጋር በአፍንጫ በኩል የሚገባው አየር በፋሪንክስ ይመጣል። በአፍ በኩልም ደግሞ የሚመጣው ምግብ እንዲሁም አየር በፋሪንክስ በኩል ያልፍና አየር በትራኪያ በኩል ይሄዳል ወደ ሳምባ። ምግብ ደግሞ በኤሶፋገስ በኩል ያልፋል። ስለዚህ ሁለቱም ምግብም አየርም የሚያልፉበት መስመር ፋሪንክስ ወይም ጉሮሮ ነው። ስለዚህ መልሱ ዲ ነው። ስድስተኛው ጥያቄ ባይል is produced in ሐሞት የሚመረትበት ቦታ ኤ ሳሊቨሪ ግላንድስ ወይም የምራቅ እጢዎች፣ ቢ ፓንክሪያስ ወይም ቆሽት፣ ሲ ስቶመክ ወይም ጨጓራ፣ ዲ ሊቨር ወይም ጉበት፣ ኢ ጋል ብላደር ወይም የሐሞት ከረጢት። ሐሞት የሚመረትበት ቦታ ሊቨር ወይም ጉበት ነው። ስለዚህ መልሱ ዲ ነው። ሰባተኛው ጥያቄ which of the following organs produce insulin required for glucose uptake into body cells? ግሉኮስን ወደ አካል ህዋሶች ለመውሰድ የሚያስፈልገው ኢንሱሊን የሚባለው ንጥረ ፈሳሽ የትኛው የአካል ክፍል ውስጥ ይመረታል? ኤ ሊቨር ወይም ጉበት፣ ቢ ጋል ብላደር ወይም የሐሞት ከረጢት፣ ሲ ፓንክሪያስ ወይም ቆሽት፣ ዲ ስቶመክ ወይም ጨጓራ፣ ኢ ነን ኦፍ ዲ አባቭ። የትኞቹም መልስ አይሆኑም ይላል። መልሱ የትኛው ነው? ኢንሱሊን የሚመረተው በፓንክሪያስ ወይም ቆሽት ነው። ስለዚህ መልሱ ሲ ነው። ስምንተኛው ጥያቄ which of the following is not a major task of the digestive system? እዚህ ጋር ከተጠቀሱት ውስጥ የትኛው ነው የምግብ መፈጨት ስርዓት ዋና ተግባር ያልሆነው? ኤ ሰክሬሽን ወይም የተለያዩ ውጤቶችን ለምሳሌ ኤንዛይሞችን ማመንጨት፣ ቢ ዳይጀሽን ምግብን መፍጨት ወይም መሰባበር፣ ሲ አብዞርፕሽን ወይም ንጥረ ነገሮችን መውሰድ፣ ዲ ኤሊሚኔሽን ወይም ያልተፈጩ ክፍሎችን ከሰውነት ማስወገድ፣ ኤ ሰርኩሌሽን ወይም ደግሞ ደምንና ንጥረ ነገሮችን በመላ ሰውነት ውስጥ ማዘዋወር። ስለዚህ መልሱ ኢ ሰርኩሌሽን ነው። ምክንያቱም ሰርኩሌሽን ደምንና ንጥረ ነገሮችን በመላ ሰውነት ውስጥ ማዘዋወር የምግብ መፈጨት ስርዓት ተግባር ሳይሆን የደም ዝውውር ስርዓት ዋና ተግባር ስለሆነ። ዘጠነኛው ጥያቄ which of the following is not considered an accessory gland to the digestive system? ከነዚህ ውስጥ ለምግብ መፈጨት ሂደቱ የሚያግዙ የተለያዩ ውጤቶችና ኤንዛይሞች የሚያመነጨው ክፍል ውስጥ የማይቆጠረው የትኛው ነው? ኤ wall of the gastrointestinal tract ማለትም gastrointestinal tract የምንለው ከአፍ እስከ ኤነስ ያለው የምግብ መፈጨት ስርዓት የሚከናወንበት ቦታ የሱ ግድግዳ፣ ቢ salivary glands የምራቅ እጢዎች፣ ሲ ሊቨር ወይም ጉበት፣ ዲ ፓንክሪያስ ወይም ቆሽት፣ ኢ all of the above ወይም ሁሉም መልስ ናቸው። መልሱ ኤ wall of the gastrointestinal tract ነው። ምክንያቱም gastrointestinal tract የምንለው የምግብ መፈጨት ስርዓቱ የሚከናወንበት ቦታ ነው እንጂ accessory gland ተብሎ የሚቆጠር አይደለም። አክሰሰሪ ግላንድስ የምንላቸው እነዚህ ሳሊቨሪ ግላንድ፣ የምራቅ እጢዎች፣ ጉበት እንዲሁም ደግሞ ፓንክሪያስ ወይም ቆሽት የምንላቸው ለምግብ መፈጨት ሂደቱ የሚያግዙ የተለያዩ ኤንዛይሞች እንዲሁም ውጤቶችን
የሚያመነጩ ናቸው። ስለዚህ እነዚህ አክሰሰሪ ግላንድስ ናቸው። ስለዚህ መልሱ ኤ ነው። አስረኛው ጥያቄ rank the following blood vessels in order of their average pressure from highest to lowest። እነዚህን የደም ቧንቧ አይነቶች በኦርደር ወይም በደረጃ አስቀምጧቸው። ምን ላይ ተመስርተን? በውስጣቸው የሚያልፈው የደም ግፊት ላይ ተመስርተን ማለት ነው። ስለዚህ ከፍተኛ ግፊት ካለበት አነስተኛ ወዳለበት ነው የምንደረድረው። እነዚህም የደም ቧንቧዎች አርተሪ፣ ቬን፣ አርተሪዮል፣ ቬኒዩል፣ ኤኦርታ እና ካፒለሪ ናቸው። ስለዚህ ከነዚህ አማራጮች ውስጥ ትክክለኛውን አደራደር የያዘው የትኛው ነው? አሁን ኤ ስንል ካፒለሪ ውስጥ ያለው ግፊት ከፍ ያለ ነው እያለን ነው። ከዛ እያለ አነስ ያለው ግፊት ኤኦርታ ጋር ነው ያለው ማለት ነው። ቢ ደግሞ ከፍተኛው ግፊት ኤኦርታ ጋር ነው ያለው። ከዛ እያለ ትንሹ ደግሞ ካፒለሪ ውስጥ ነው የሚገኘው። ሲም ኤኦርታ ላይ ነው ከፍተኛው ግፊት ያለው። አነስተኛው ግፊት ደግሞ ቬን ጋር ነው የሚገኘው። ዲ ላይ ደግሞ ካፒለሪ ላይ ከፍተኛ ግፊት አለ። ከዛ አርተሪየል፣ ቬኒዩል፣ አርተሪ፣ ቬን ብሎ ትንሹ ግፊት ያለው ኤኦርታ ላይ ነው። ኢ ነን ኦፍ ዲ አባቭ፣ ሁሉም ትክክል አይደሉም። ስለዚህ የትኛው ምርጫ ነው ትክክለኛውን አደራደር የያዘው? እሺ ትክክለኛው መልስ ሲ ነው። እንዴት እንደሆነ አስረዳችኋለሁ። ደም በከፍተኛ ግፊት ነው መጀመሪያ ከልብ ተረጭቶ ወደ ተለያየ የሰውነት ክፍሎች የሚሄደው። ሲመለስ ደግሞ ግፊቱ የቀነሰ ይሆናል። ስለዚህ ደምን ከልብ ወደ ተለያየ የሰውነት ክፍል ይዘው የሚሄዱት ቧንቧዎች ላይ ግፊቱ ከፍ ያለ ይሆናል፣ የሚመልሱት ላይ ደግሞ አነስ ያለ ይሆናል ማለት ነው። ስለዚህ የመጀመሪያው ከልብ ደምን ወደ ተለያየ የሰውነት ክፍሎች ይዞ የሚሄደው ቧንቧ ምንድነው? ኤኦርታ ነው። ስለዚህ ትልቁ ግፊት ያለው ኤኦርታ ውስጥ ነው ማለት ነው። ከዛ ከኤኦርታ ቀጥሎ የተለያዩ አርተሪስ ደግሞ ወደ ተለያየ የሰውነት ክፍል እንደገና ደም ይዘው ይሄዳሉ። ስለዚህ ከዚህ አነስ ያለ ግፊት ግን አሁንም ከፍተኛ ግፊት አርተሪ ውስጥ ይኖራል። እዛ ይሄ አርተሪ ደግሞ ወደ ተለያዩ ቅርንጫፎች አርተሪዮልስ ወደምንላቸው ይከፋፈላል። ስለዚህ ከአርተሪስ ደግሞ እንደገና የመጣው ደም ወደ አርተሪዮልስ ይገባል። ያኔ ግፊቱ ከአርተሪ ውስጥ ካለው ትንሽ ቀነስ ያለ ይሆናል። ከዛ በካፒለሪስ አማካኝነት የተለያየ ህብረ ህዋስ ጋር በመድረስ እዛ ጋር የጋዝ ኤክስቼንጅ ወይም የካርቦን ዳይኦክሳይድ እና የኦክሲጅን ልውውጥ እንዲሁም የንጥረ ነገር ልውውጥ ይከናወናል። ከዛ እንደገና ዲኦክሲጅኔትድ የሆነው ደግሞ ወይም ኦክሲጅንን ወደ ተለያየ ህብረ ህዋሶች ካቀበለ በኋላ የሚመለሰው ደም ዲኦክሲጅኔትድ ነው አይደል የምንለው። ስለዚህ ይሄ ደግሞ ከካፒላሪስ ወደ ቬኒዩልስ ይገባል ይሄ ደም። ከዛ ከቬኒዩልስ ወደ ቬን ይገባል። ከዛ በቬን አማካኝነት ወደ ልብ ይመለሳል። ስለዚህ ግፊቱ ከፍተኛ የሚሆነው ኤኦርታ ላይ ነው። ከዛ አርተሪስ፣ ከዛ አርተሪዮልስ፣ ከዛ ካፒላሪስ፣ ከዛ ቬኒዩልስ፣ ከዛ አነስተኛው ግፊት የመጨረሻው ደም ወደ ልብ የሚመለስበት ቬንስ ውስጥ ነው የሚገኘው። 11ኛው ጥያቄ which of the following statements about circulatory systems is false? ከነዚህ ውስጥ የትኛው ነው ስለ ደም ዝውውር ስርዓት ሐሰት የሆነው? A. In closed circulatory systems, blood flows through vessels that are separate from the interstitial fluid of the body. ዝግ የምንለው የደም ዝውውር ስርዓት ውስጥ ደም የሚፈሰው በደም ስሮች ወይም በደም ቧንቧዎች ሆኖ ደሙ ደግሞ እንደገና በዚህ በደም ቧንቧ ውስጥ ስለሚፈስ በህብረ ህዋስ መካከል ካለው ፈሳሽ ወይም ኢንተርስቲሻል ፍሉድ ከምንለው የተለየ ነው። B. The earthworm has a closed circulatory system. earthworm ወይም ደግሞ የምድር ትል የምንለው closed የምንለውን የደም ዝውውር ስርዓት ነው ያላቸው። C. In an open circulatory system, the hemolymph empties into the body cavity. ክፍት ደግሞ የምንለው የደም ዝውውር ስርዓት ውስጥ ሄሞሊምፍ የምንለው ፈሳሽ ነው ያለው። ስለዚህ ይሄ ሄሞሊምፍ የምንለው ፈሳሽ የሚዘዋወረው በቦዲ ካቪቲ ወይም ደግሞ አካል ውስጥ ባለው ቦታ ውስጥ ነው። D. Lobsters are organisms that have closed circulatory systems. ሎብስተርስ ደግሞ የምንላቸው ባህር ውስጥ የሚገኙ እንስሳዎች
ክሎዝድ የምንለውን አይነት የደም ዝውውር ስርዓት ያላቸው ናቸው ይላል። ከነዚህ ውስጥ የትኛው ሀሰት ነው? መልሱ ዲ ነው። ምክንያቱም ሎብስተርስ የምንላቸው ኦርጋኒዝምስ ክሎዝድ ሳይሆን ኦፕን የምንለውን የደም ዝውውር ስርዓት ስለሆነ ያላቸው ማለት ነው። እንግዲህ ክሎዝድ የምንለው ሰርኩላቶሪ ሲስተም ምን አይነት ነው? ደም የሚያልፈው በደም ስሮች አማካኝነት ይሆንና ደም ሰውነት ውስጥ ካሉ ሌሎች ፈሳሾች በዛ ደም ስር ሰፓሬትድ ይሆናል፣ የተለየ ይሆናል ማለት ነው የሚተላለፍበት መስመር። ኦፕን የምንለው ደግሞ ሄሞሊምፍ የምንለው ፈሳሽ ነው በኦፕን ሰርኩላቶሪ ሲስተም ውስጥ ያለው። ይህ ሄሞሊምፍ ደግሞ የሚዘዋወረው ሰውነት ውስጥ ባለው ክፍተት ውስጥ ነው የሚዘዋወረው እንጂ የራሱ መተላለፊያ መስመር የለውም። ስለዚህ ሎብስተርስ እንደሱ አይነት የደም ዝውውር ስርዓት ስለሆነ ያላቸው ክሎዝድ ሳይሆን ኦፕን ሰርኩላቶሪ ሲስተም ነው ያላቸው። ስለዚህ መልሱ ሀሰት የሚሆነው ዲ ነው ማለት ነው። 12ኛው ጥያቄ ሬድ ብለድ ሴልስ አር ኦልሶ ኖውን አስ ቀይ የደም ህዋሶች ምን ተብለው ይጠራሉ? ኤ ሊምፎሳይትስ፣ ቢ ሞኖሳይትስ፣ ሲ ኤሪትሮሳይትስ፣ ዲ ቤዞፊልስ። መልሱ ሲ ኤሪትሮሳይትስ ነው። ቀይ የደም ህዋሶች ኤሪትሮሳይትስ ነው የሚባሉት። ሌሎቹ ደግሞ ሊምፎሳይትስ፣ ሞኖሳይትስ፣ ቤዞፊልስ ያልናቸው የነጭ የደም ህዋስ አይነቶች ናቸው። 13ኛው ጥያቄ how does the structure of red blood cells allow them to deliver oxygen to the cells of the body? እንዴት ነው የቀይ የደም ህዋሶች መዋቅር ኦክሲጅንን ወደ ተለያየ ሰውነት ክፍል ወደሚገኙ ህዋሶች ማድረስ እንዲችሉ ያደረጋቸው? So A, their size and shape allow them to carry and transfer oxygen. መጠናቸውና ቅርጻቸው ኦክሲጅንን ለመሸከምና ለማስተላለፍ ረድቷቸዋል። B, their disc shape contains many small vesicles that allow them to carry and transfer oxygen. ዲስክ አይነት ቅርጽ ማለትም ጠፍጣፋ ከበብ ያለ ቅርጽ መሆናቸው እንዲሁም ደግሞ ትንንሽ ቬዚክልስ የምንላቸውን መዋቅር መኖሩ ኦክሲጅንን መሸከም እንዲችሉና ማጓጓዝ እንዲችሉ አድርጓቸዋል። C, they have nuclei and do not contain hemoglobin. ኒውክላይ አላቸው ነገር ግን ሄሞግሎቢን የሚባለው ፕሮቲን አለመኖሩ ረድቷቸዋል ነው የሚለው። D, they contain coagulation factors and antibodies. coagulation factors ወይም ለደም መርጋት የሚያግዙ ፕሮቲንስ እንዲሁም ደግሞ አንቲቦዲስ ጸረ እንግዳ አካላት መኖራቸው ነው የረዳቸው ይላል። ኤ all of the above ሁሉም መልስ ናቸው። ስለዚህ ትክክለኛው መልስ የትኛው ነው? ትክክለኛው መልስ ኤ ነው። ማለትም የቀይ የደም ህዋሶች መጠንና ቅርጽ ኦክሲጅንን ተሸክሞ ወደ ሰውነት ውስጥ ወዳሉ ህዋሶች እንዲያደርሱ የሚያስችላቸው አይነት ቅርጽና መጠን ያላቸው። ሌላኞቹ ምርጫዎች ትክክል የማይሆኑት ለምንድን ነው? ስሞል ቬሲክልስ የምንላቸው በዋነኝነት ፕሮቲን፣ ሊፒድን ለማጓጓዝ የሚረዱ ክፍሎች ናቸው። ሲ ደግሞ ኒውክላይ አላቸው ግን ሄሞግሎቢን የላቸውም ነው የሚለን። እንደውም ኒውክለስ የላቸውም አይደለ? ሄሞግሎቢን ግን አላቸው። ስለዚህ ሲም ትክክል አይደለም። እዚህ ጋር ደግሞ ኮአጉሌሽን ፋክተር ወይም ደም ለመርጋት የሚያግዙ ፕሮቲንስ ኤንድ ጸረ እንግዳ አካላት መኖራቸው ኦክሲጅን ከመሸከም ጋር የሚያገናኘው ነገር የለም። ስለዚህ ትክክለኛው አማራጭ የሚሆነው ኤ ነው። 14ኛው ጥያቄ which of the following best describes plasma? ከነዚህ ውስጥ በደንብ ፕላዝማን የሚገልጸው የትኛው ነው? A, it is a protein synthesized in the liver. ጉበት ውስጥ የሚመረት ፕሮቲን ነው። B, it's a liquid that contains only lipids and antibodies. ሊፒድስ እና አንቲቦዲስን ብቻ የያዘ ፈሳሽ ነው። C, it is a blood component that is separated by spinning blood. ደምን ስፒኒንግ የምንለው ሂደት ደም የተለያዩ ክፍሎች የሚለዩበት ሂደት ነው። ስለዚህ በዛ ሂደት ተለይቶ የሚገኘው የደም ክፍል ነው የሚለን። D, it is an antibody produced in the mucosal lining. በሚውከስ ሽፋን ውስጥ የሚመረት አንቲቦዲ ወይም ጸረ እንግዳ አካል ነው። E, all of the above except A.
ሁሉም ትክክል ናቸው ከኤ ውጭ ያሉት ነው የሚለን። ሰው ትክክለኛው ፕላዝማን የሚገልጸው የትኛው ነው? ሰው ትክክለኛው መልስ ሲ ነው። ምክንያቱም ፕላዝማ የደም አንድ ኮምፖነንት ወይም ክፍል ሲሆን በስፒኒንግ ሂደት ጊዜ ደም የተለያዩ ክፍሎች በሚለይበት ጊዜ ፕላዝማውም ተለይቶ ለብቻው የሚገኝ ክፍል ነው። ስለዚህ የበለጠ ፕላዝማን የሚገልጸው ሲ ነው። 15ኛው ጥያቄ which of the following is a function of the breathing system? ከነዚህ ውስጥ የትኛው ነው የአተነፋፈስ ስርዓት ተግባር የሆነው? A gas exchange ወይም የጋዞች ልውውጥ፣ B absorption of nutrients የምግብ ንጥረ ነገሮችን መሳብ፣ C transport of oxygen ኦክሲጅንን ማጓጓዝ፣ D structural support ወይም መዋቅራዊ ድጋፍ ማድረግ። E A እና ዲ መልስ ይሆናሉ ነው የሚለው። ሰው ትክክለኛው መልስ የትኛው ነው? መልሱ ኤ ወይም ጋዝ ኤክስቼንጅ ነው። ስለዚህ የአተነፋፈስ ስርዓት ተግባር የጋዞች ልውውጥ ማለትም የካርቦን ዳይኦክሳይድ እና የኦክሲጅን ልውውጥ ማከናወን ነው። ከዛ ውጪ አብዞርፕሽን ኦፍ ኒውትሪየንትስ የምግብ መፈጨት ስርዓት ተግባር ነው። ትራንስፖርት ኦፍ ኦክሲጅን ማጓጓዝ ደግሞ የደም ዝውውር ስርዓት ተግባር ነው። ስለዚህ መልሱ ኤ ነው። 16ኛው ጥያቄ the trachea leads to the trachea የምንለው የአየር ቧንቧ የሚያመራው ወደ የትኛው ክፍል ነው? ኤ bronchioles ወደ ምንላቸው የአየር መስመሮች፣ ቢ bronchi ወደ ምንለው የአየር መስመር፣ ሲ esophagus ወደ ምንለው የምግብ መተላለፊያ ቱቦ፣ ዲ ወደ pulmonary vessels ወይም pulmonary ስርዓት ውስጥ ወዳሉ የደም ቧንቧዎች፣ ኤ nasal cavity ወይም ደግሞ በአፍንጫ በግ ውስጥ ያለው የአየር መተላለፊያ መስመር። መልሱ ብሮንካይ ቢ ነው። ምክንያቱም እዚህ ጋር እንደምትመለከቱት ትራኪያ የምንለው የአየር መተላለፊያ ቧንቧ አለ። ስለዚህ አየር በዚህ ጋር ከገባ በኋላ ይሄ ትራኪያ ወደ ሁለት የመጀመሪያ ደረጃ ብሮንካይ ወደምንላቸው ይቀነጥሳል፣ ማለትም ቅርንጫፍ ይሰራል። እነዚህ ሁለቱ ደግሞ በግራና በቀኝ ወዳለው ሳምባ አየር ይዘው የሚገቡ ናቸው ማለት ነው። ስለዚህ የትራኪያ መስመር ወዴት ነው የሚያመራው ማለት ነው? ወደ ብሮንካይ። ብሮንኪዮልስ የምንላቸው ከብሮንካይ ቀጥሎ የምናገኛቸው መስመሮች ናቸው። ስለዚህ መልሱ ቢ ነው። 17ኛው ጥያቄ the space at the back of the mouth which leads either to the airway or the esophagus is ከአፍ ጀርባ ያለው ወደ አየር መተላለፊያ መስመር ወይም ደግሞ ወደ ኤሶፋገስ ወደምንለው ወደ ምግብ መተላለፊያ ቧንቧ የሚያመራው ቦታ ክፍተት ምን ይባላል? ኤ ላሪንክስ ወይም ማንቁርት፣ ቢ ናዛል ካቪቲ አፍንጫ ውስጥ ያለ የአየር መስመር፣ ሲ ፋሪንክስ ወይም ጉሮሮ፣ ዲ ነን ኦፍ ዲ አባቭ ወይም ሁሉም መልስ አይሆኑም። መልሱ ሲ ፋሪንክስ ወይም ጉሮሮ ነው። እዚህ ጋር እንደምታዩት ከአፋችን ጀርባ ላይ ያለ ቦታ ነው። አየርም በአፍንጫ በኩልም በአፍ በኩልም በፋሪንክስ በኩል ያልፋል። ምግብ እንደገና ደግሞ በአፍ በኩል በፋሪንክስ ያልፍና ከዛ ይሄ ፋሪንክስ ምግብ ወደ ኤሶፋገስ፣ አየር ደግሞ ወደ ትራኪያ እንዲመራ ያደርጋል። ስለዚህ ሁለቱም የሚያልፉበት ወይ ወደ አየር መተላለፊያ መስመር ወይ ደግሞ ወደ ምግብ መተላለፊያ መስመሩ የሚያመራው መሀል ላይ ያለው ቦታ ምን እንለዋለን ማለት ነው? ፋሪንክስ ወይም ጉሮሮ። 18ኛው ጥያቄ oxygen from the air enters the blood stream through ከአየር ጋር የሚገባው ኦክሲጅን ወደ ደም ዝውውር የሚገባው በየትኛው በኩል ነው? ኤ ካርዲያክ ናውች። ካርዲያክ ናውች የምንለው እዚህ ከግራ ሳምባ ጀርባ የሚገኝ ቦታ ነው። ቢ ፐልሞናሪ ቬይን በፐልሞናሪ የደም ዝውውር ስርዓት ውስጥ ያሉ ቬይን የምንላቸው የደም ቧንቧዎች፣ ሲ አልቪዮላይ ወይም የአየር ከረጢት፣ ዲ ፓራናዛል ሳይነስስ። ፓራናዛል ሳይነስስ ደግሞ የምንላቸው እዚህ የራስ ቅል አጥንት ላይ ውስጥ የሚገኙ አየር የተሞሉ ቦታዎች ናቸው። እዚህ ምስል ላይ እንደምትመለከቱት። ኢ ላሪንክስ ወይም ማንቁርት። መልሱ ሲ አልቪዮላይ ነው። ምክንያቱም እዚህ ሳምባ ውስጥ ምን አሉ? አልቪዮላይስ ወይም ደግሞ የአየር ከረጢት ምንላቸው አሉ። ስለዚህ ከአየር ጋር የሚገባው ኦክሲጅን አልቪዮላይ ጋር ከደረሰ በኋላ አልቪዮላይ ዙሪያ ላይ ደግሞ ያሉ ብለድ ቬስልስ ወይም የደም ቧንቧዎች አሉ።
ስለዚህ እዚህ አልቪዮላይ ጋር የኦክሲጅን እና የካርቦን ዳይኦክሳይድ ልውውጥ ይከናወናል። ስለዚህ ከአልቪዮላይ ኦክሲጅን ወደ ደም ዝውውር ስርዓቱ ይገባል። ካርቦን ዳይኦክሳይድ ደግሞ ከደም ስሮች ወደ አልቪዮላዩ ይገባና በሳምባ አድርጎ እንደገና ወደ ውጭ ይወጣል። ስለዚህ ኦክሲጅን ወደ ደም ዝውውር ስርዓቱ የሚገባበት በምን በኩል ነው ማለት ነው? በአልቪዮላይ በምንላቸው የአየር ከረጢቶች ነው። 19ኛው ጥያቄ when the diaphragm contracts or is pulled downward dash occurs። ዳያፍራም የምንለው የላይኛውን የደረት ክፍል ከታችኛው ክፍል የሚለየው ጡንቻ በሚኮማተርበት ሰዓት ላይ ወይም ደግሞ ወደ ታች በሚጎተትበት ሰዓት ላይ ምን ይፈጠራል? ኤ ኢንሃሌሽን ወደ ውስጥ መተንፈስ፣ ቢ ኤክሳሌሽን ወይም ወደ ውጭ መተንፈስ፣ ሲ ሂከፕ ወይም ስቅታ፣ ዲ ላንግ ኮላፕስ ወይም ድንገተኛ የሳምባ መተንፈስ፣ ኢ ቦዝ ኤክሳሌሽን ኤንድ ኢንሃሌሽን ሁለቱም ወደ ውስጥ መተንፈስም ወደ ውጭ መተንፈስም። ስለዚህ ትክክለኛው መልስ የቱ ነው? ዳያፍራም ኮንትራክት በሚያደርግበት በሚኮማተርበትና ወደ ታች ተስቦ ጠፍጣፋ በሚሆንበት ሰዓት ላይ የሚፈጠረው ኢንሃሌሽን ወይም ወደ ውስጥ መተንፈስ ነው። ወደ ውጭ መተንፈስ ወይም ኤክሳሌሽን የምንለው የሚፈጠረው ዳያፍራሙ ተኮማትሮ የነበረው ሪላክስ ሲያደርግ ሲለቅና ወደ ነበረበት ቅርጽ ከበብ ወዳለ ቅርጽ ሲመለስ ነው አየር ወደ ውጭ ተገፍቶ የሚወጣው። ስለዚህ መልሱ ምንድነው የሚሆነው ማለት ነው? ኢንሃሌሽን ወይም ወደ ውስጥ መተንፈስ ኤ ነው። 20ኛው ጥያቄ which one of the following is the correct path urine takes as it moves through the urinary system? እዚህ ጋር ከምትመለከቷቸው ውስጥ በዩሪነሪ ስርዓት ጊዜ ዩሪን የሚያልፍበት ትክክለኛው መንገድ የሚገልጸው የትኛው ነው ይላል። ሰው ኤ ላይ ስንመለከት ኪድኒ ከኩላሊት ወደ ዩሬተር፣ ከዛ ደግሞ ወደ ብላደር ወይም ወደ ሽንት ፊኛ፣ ከዛ ደግሞ ዩሬትራ ወደምንለው የሽንት ቧንቧ። ቢ ደግሞ ዩሬተር ይጀምርና ወደ ኩላሊት፣ ከዛ ወደ ፊኛ፣ ከዛ ወደ ዩሬትራ። ሲ ላይ ደግሞ ከብላደር ወደ ኪድኒ አልፎ ከዛ በዩሬትራ አድርጎ ወደ ዩሬተርስ ይገባል። ዲ ደግሞ በዩሬትራ ይጀምርና ከዛ ወደ ኩላሊት ይገባል፣ ከዛ ደግሞ ወደ ዩሬተርስ፣ ከዛ ደግሞ ወደ ብላደር። ኢ ነን ኦፍ ዲ አባቭ ሁሉም መልስ አይደሉም። ትክክለኛው ዩሪን ወይም ሽንት ይዞት የሚጓዘው መስመር የሚገልጸው ኤ ነው። ምክንያቱም ኪድኒ ውስጥ መጀመሪያ በሁለቱም በኩል ኩላሊት ውስጥ ሽንት ይፈጠራል። ከዛ ከኩላሊት እንደገና ወደ ዩሬተር ወደምንላቸው መስመሮች ይገባል። ከዛ ከዩሬተርስ ደግሞ ወደ ብላደር ወደምንለው ወደ ሽንት ፊኛ ይጠራቀምና በመጨረሻም ከብላደር በታች ያለው ዩሬትራ በምንለው የሽንት ቧንቧ ወደ ውጪ ይወጣል ማለት ነው። ስለዚህ መልሱ ኤ ነው። 21ኛው ጥያቄ the dash is the functional unit of the kidney። የኩላሊት ትንሹ መሰረታዊ ደም የሚያጣራ ክፍል ምንድነው ነው? ኤ ቪለስ ትንሹ አንጀት ሽፋን ላይ የሚገኝ ጣጣት የሚመስል አይነት ቅጥያዎች ናቸው። ቢ አልቪዮላይ ወይም የአየር ከረጢት። ሲ ሊምፍ ኖድ ደግሞ በሊምፋቲክ ስርዓት ውስጥ የምናገኘው ክፍል ነው። ዲ ኔፍሮን። ኢ ኦል ኦፍ ዲ አባቭ ወይም ሁሉም መልስ ናቸው። ስለዚህ የኩላሊት ፋንክሽናል ዩኒት ወይም ደግሞ ትንሹ መሰረታዊ ደም የሚያጣራው ክፍል የምንለው ምንድነው? ኔፍሮን። ስለዚህ መልሱ ዲ ነው። 22ኛው ጥያቄ which of the following substances are not filtered out of the blood in the nephrons? ኔፍሮን ውስጥ ከደም ውስጥ ተጣርቶ የማይወጣው የትኛው ነው ከነዚህ ውስጥ? ኤ blood cells and proteins የደም ህዋሶችና ፕሮቲንስ። ቢ glucose and amino acids። ሲ ዩሪያ and water ወይም ውሃ። ዲ ሶልትስ ማለትም ሶዲየም ክሎራይድ እና ሆርሞንስ ንጥረ ፈሳሾች። ኢ ኤ እና ሲ መልስ ናቸው። ከደም ህዋሶችና ከፕሮቲን ውጭ ያሉት ሁሉም ግሉኮስ፣ አሚኖ አሲድ፣ ዩሪያ፣ ዋተር፣ ሶዲየም ክሎራይድ እንዲሁም ንጥረ ፈሳሾች ከደም ተጣርተው ይወጣሉ። ስለዚህ መልሱ ኤ ነው። ብለድ ሴልስ የደም ህዋሶችና ፕሮቲንስ ከደም ተጣርተው አይወጡም። 23ኛው ጥያቄ all of the substances that are removed from the blood via the Bowman's capsule are called? በቦማንስ ካፕሱል በምንለው የኔፍሮን ክፍል በኩል ከደም
የሚወገዱት ሰብስታንሶች አጠቃላይ ምን ይባላሉ? ኤ ፕላዝማ፣ ቢ ፊልትሬት፣ ሲ ዩሪን፣ ዲ ሊምፍ ኤንድ ኢ ደግሞ ሲ እና ዲ ይላል። መልሱ ምን ይመስላችኋል? መልሱ ቢ ፊልትሬት ነው። ፕላዝማ የደም ክፍል ነው። ዩሪን ደግሞ የመጨረሻው እዚህ ጋር በኔፍሮን ደም ተጣርቶ ከዛ ይሄ ተጣርቶ መጨረሻ ላይ የሚገኘው ውጤት ነው ዩሪን ወይም ሽንት የምንለው እንጂ ይሄ ቦማንስ ካፕሱል የምንለው እዚህ ጋር ግሎሜሩላር ፊልትሬሽን የምንለው የመጀመሪያ የደም ማጣራት ሂደት ይካሄዳል። ይሄ የኔፍሮን አንዱ ክፍል ነው። ስለዚህ እዚህ ጋር ደሙ እየተጣራ በሚያልፍበት ሰዓት ላይ ከዚህ እየተወገደ የሚመጣው ሰብስታንስ በሙሉ ወደዚህ ወደ ቦማንስ ካፕሱል ይሰበሰባል። ስለዚህ እዚህ ጋር የሚሰበሰበው የመጀመሪያው ምንድነው? ፊልትሬት ወይም ጥል ነው የምንለው። ከዛ ይሄ ደግሞ የበለጠ በኔፍሮን ቲዩቡል ወይም ደግሞ ቱቦች እያለፈ እየተጣራ ብዙ ሂደቶችን አልፎ መጨረሻ ላይ የምናገኘው ውጤት ዩሪን ወይም ሽንት ይባላል። ስለዚህ እዚህ ጋር ያለው ፊልትሬት ስለሆነ የሚባለው መልሱ ቢ ነው። 24ኛው ጥያቄ what substances must be reabsorbed back into the blood from the convoluted tubule and loop of Henle? የኔፍሮን ኮንቮሉትድ ቲዩቡል እና ሉፕ ኦፍ ሄነል የምንለው የቱቦ ክፍሎች አሉ። ከነሱ ውስጥ ወደ ደም እንደገና ሪአብዞርብ መደረግ ያለበት ወይም እንደገና ተስቦ ወደ ደም መግባት ያለበት ሰብስታንስ የትኛው ነው? ኤ ዋተር ውሃ፣ ቢ ሶልትስ ወይም ሶዲየም እና ክሎራይድ፣ ሲ ግሉኮስ፣ ዲ ኦል ኦፍ ዲ አባቭ ሁሉም፣ ኢ ነን ኦፍ ዲ አባቭ ሁሉም መልስ አይሆኑም። ስለዚህ ኮንቮሉትድ ቲዩቡል ጋርና ሉፕ ኦፍ ሄነል ጋር ወተር ውሃም ሶዲየም እና ክሎራይድም ግሉኮስም ሪአብዞርብ ይደረጋሉ። ስለዚህ መልሱ ዲ ኦል ኦፍ ዲ አባቭ ወይም ሁሉም መልስ ይሆናሉ። 25ኛው ጥያቄ ዩሪን ኢዝ ፕራይመሪሊ ኮምፖዝድ ኦፍ ዩሪን ወይም ደግሞ ሽንት በዋነኝነት የተቀናበረው ከምንድን ነው ወይም በዋነኝነት ምንን ይይዛል ነው? ኤ ሊምፍ፣ ቢ ሬድ ብለድ ሴልስ ወይም ቀይ የደም ህዋሶች፣ ሲ ካርቦን ዳይኦክሳይድ፣ ዲ ዋተር ወይም ውሃ፣ ኢ ኦክሲጅን። አብዛኛው የዩሪን ወይም ደግሞ የሽንትን ክፍል የሚይዘው ውሃ ነው። ስለዚህ መልሱ ዲ ዋተር ነው። 26ኛው ጥያቄ what is the role of liver in the maintenance of homeostasis? የጉበት ሆሜኦስታሲስ ወይም ደግሞ የተረጋጋ ውስጣዊ አካባቢን ለማስጠበቅ ያለው ሚና ምንድን ነው? ኤ stores extra carbohydrates in the form of glycogen ትርፍ የሆኑ ካርቦሃይድሬቶችን በግላይኮጅን መልክ ያከማቻል። ቢ produces bile to aid in fat digestion ለስብ መፈጨት የሚያግዝ ባይል ወይም ደግሞ ሐሞት ያመርታል። ሲ produces clotting proteins የደም መርጋት ሂደት ላይ የሚያግዙ ፕሮቲኖችን ያመርታል። ዲ all of the above ሁሉም መልስ ናቸው። ኢ only A and B ኤ እና ቢ ብቻ። ስለዚህ መልሱ ምንድን ነው? ጉበት ሆሜኦስታሲስን ለማስጠበቅ የተለያዩ ተግባራቶችን ያከናውናል። ወሳኝ ተግባራቶችን እዚህ ጋም የተጠቀሱት በሙሉ የጉበትን ተግባራት የሚገልጹ ስለሆነ መልሱ all of the above ዲ ሁሉም ትክክል ናቸው። ሶስተኛው የክለሳ ጥያቄዎች ክፍል fill in the blanks ነው ወይም ባዶ ቦታ መሙላት። fill in the blank with the term that best completes the sentence ባዶ ቦታውን አረፍተ ነገሩን በተሻለ ሁኔታ በሚያሟላው ቃል ሙሉት። የመጀመሪያው ጥያቄ blood pressure that is higher than normal is termed dash ከተለመደው መጠን በላይ ከፍ ያለ የደም ግፊት ምን እንለዋለን? ሃይፐርቴንሽን ወይም ደግሞ የደም ግፊት። ሁለተኛው ጥያቄ the liquid part of blood is referred to as የደም ፈሳሹ ክፍል ምን ይባላል? ፕላዝማ። ሶስተኛው ጥያቄ blood type is determined by the presence or absence of dash on blood cells የደም አይነት የሚለየው
የደም ህዋሶች ላይ በሚኖረው ወይ በማይኖረው ምን ላይ ተመስርቶ ነው? መልሱ ምንድነው? አንቲጅን። አንቲጅን የምንላቸው ሞለኪውልስ የደም ህዋሶች ላይ መኖርና አለመኖር የደም አይነቱን ይለይልናል። እዚህ ጋር ለምሳሌ ኤ ላይ ኤ አንቲጅን አለ፣ ቢ ላይ ቢ አንቲጅን፣ ኤ ቢ ላይ ደግሞ ኤ እና ቢ አንቲጅንስ፣ ኦ ላይ ደግሞ ምንም አንቲጅን የለም። ስለዚህ የአንቲጅን መኖርና አለመኖር የደም አይነቱን ይለያል ማለት ነው። ስለዚህ አንቲጅን ነው መልሱ። አራተኛው ጥያቄ tiny sacs in the lungs where gas exchange takes place are called dash። ሳምባዎች ውስጥ የሚገኙ ትንንሽ ከረጢቶች እንዲሁም ደግሞ የጋዝ ልውውጥ የሚከናወንባቸው ቦታዎች ምን እንላቸዋለን? ስለዚህ ሳምባ ውስጥ የሚገኙ ትንንሽ የአየር ከረጢቶች እንዲሁም ደግሞ የጋዝ ልውውጥ የካርቦን ዳይኦክሳይድ እና የኦክሲጅን ልውውጥ የሚከናወንባቸው የአየር ከረጢቶች ምን ይባላሉ? አልቪዮላይ። አምስተኛው ጥያቄ the disease in which air passages of the lungs periodically become too narrow is dash። የሳምባ የአየር መስመሮች በየጊዜው እየጠበበ የሚመጣበት በሽታ ምን ይባላል? አስማ ወይም የአስም በሽታ። ስድስተኛ ጥያቄ a wave of involuntary muscle contractions that moves food through the digestive system is called dash። ምግብን በምግብ መፈጨት ስርዓት ውስጥ የሚያንቀሳቅሰው በጡንቻ መኮማተር የሚፈጠር ሞገዳዊ እንቅስቃሴ ምን ይባላል? ስለዚህ ምግብን በምግብ መፈጨት ስርዓት ውስጥ እንዲጓጓዝ ወይም እንዲንቀሳቀስ የሚያደርገው በጡንቻ መኮማተር የሚፈጠረው እንቅስቃሴ ፔሪስታልሲስ እንለዋለን። ሰባተኛ the physical breakdown of chunks of food into smaller pieces is referred to as dash digestion። የምግብ ቁርጥራጮች ወደ ትንንሽ የምግብ ቁርጥራጮች የሚቀየሩበት የአካላዊ መሰባበር ምን አይነት መፈጨት ይባላል? የምግብ አካላዊ መፈጨት ሜካኒካል ዳይጀሽን ይባላል። ስምንተኛ the small intestine is lined with tiny finger-like projections named dash። ትንሿ አንጀት ምን በሚባሉ ትንንሽ ጣት በሚመስሉ ቅጥያዎች የተሸፈነ ነው? ትንሿ አንጀትን የሸፈኑ ጣት የሚመስሉት ቅጥያዎች ምን እንላቸዋለን? ቪላይ። ዘጠነኛ solid waste that leaves the large intestine is known as dash። ከትልቁ አንጀት የሚወጣ ጠጣር ቆሻሻ ምን ይባላል? ፌሲስ ወይም ደግሞ ሰገራ። አስረኛ nutrients needed in small amounts for the body to function properly are dash። አካል ተግባሩን በትክክል ለማከናወን በትንሽ መጠን የሚያስፈልጉ ንጥረ ነገሮች ምን ይባላሉ? ማይክሮ ኒውትሪየንትስ እንላቸዋለን። ስለዚህ እነዚህ ማይክሮ ኒውትሪየንትስ ውስጥ ቫይታሚንስ አሉ፣ እንዲሁም ደግሞ ሚነራልስ ያካትታል። አራተኛው የክለሳ ጥያቄዎች ክፍል ሾርት አንሰር አይተምስ ነው፣ ወይም ደግሞ አጫጭር መልሶች የምትሰጡበት ክፍል ነው። እነዚህን ደግሞ አብረን እንስራቸው። አንደኛ ጥያቄ which enzymes secreted by the pancreas promote digestion? የምግብ መፈጨትን ለማጠናከር የትኞቹን ኤንዛይሞች ነው ቆሽት የሚያመነጨው? የምግብ መፈጨትን ለማጠናከርና ለማገዝ በቆሽት የሚመነጩት ኤንዛይሞች ትራይፕሲን፣ አማይሌዝ፣ ላይፔዝስ ናቸው። ሁለተኛ explain the chemicals and processes involved in protein and carbohydrate digestion። በፕሮቲን እና በካርቦሃይድሬት መፈጨት ውስጥ የሚካተቱትን ኬሚካሎች እንዲሁም ሂደቶች አብራሩ። Why are carbohydrates not digested in the stomach? በተጨማሪም ካርቦሃይድሬቶች ደግሞ ለምንድን ነው ስቶማክ ወይም ጨጓራ ውስጥ
የማይፈጩት። የፕሮቲን ዳይጀሽን ወይም የፕሮቲን መፈጨት ስንመለከት in the stomach ወይም ጨጓራ ውስጥ ፔፕሲን activated from pepsinogen by gastric acid begins breaking down proteins into smaller peptides. የፕሮቲን መፈጨት በጋስትሪክ አሲድ ወይም ደግሞ ጨጓራ ውስጥ ባለው ሃይድሮክሎሪክ አሲድ በምንለው ፔፕሲኖጅን ወደ ፔፕሲን እንዲቀየር ይደረጋል። ይሄ ፔፕሲን ደግሞ የፕሮቲንን መፈጨት የሚያስጀምር ኤንዛይም ነው ማለት ነው። ስለዚህ ፕሮቲንን ወደ ትንንሽ ፔፕታይድስ ይሰባብረዋል። ከዛ ደግሞ ኢን ዘ ስሞል ኢንተስታይን ትንሹ አንጀት ውስጥ ደግሞ ፓንክሬቲክ ፕሮቴስስ የምንላቸው ኤንዛይምስ secreted by the pancreas. These enzymes continue to digest proteins into smaller peptides. ይሄ ደግሞ በቆሽት የሚመነጨው ኤንዛይም ሲሆን ይሄም ኤንዛይም ደግሞ የፕሮቲንን መፈጨት ያስቀጥላል። ስለዚህ አሁንም ወደ ትንንሽ ፔፕታይድስ ይቆራረጣሉ ፕሮቲንስ። ሌላ ደግሞ ኢሬፕሲንስ የምንላቸውም አሉ። so these peptidases in the small intestine that further break down peptides into amino acids which are then absorbed into the bloodstream. እነዚህም ኢሬፕሲንስ የምንላቸው ትንሹ አንጀት ውስጥ ፕሮቲንን የበለጠ በመሰባበር ወደ አሚኖ አሲድስ ይቆራርጧቸዋል። ስለዚህ አሚኖ አሲድስ ደግሞ ወደ ደም ዝውውር ስርዓት አብዞርብ ይደረጋሉ ወይም ደግሞ ተስበው እንዲገቡ ይደረጋሉ። የካርቦሃይድሬት ዳይጀሽን ወይም መፈጨት ስንመለከት in the mouth salivary amylase begins carbohydrate digestion by breaking down starches into simpler sugars. የካርቦሃይድሬት መፈጨት አፍ ውስጥ በሚገኝ ሳሊቨሪ አማይሌዝ በሚባል ምራቅ ውስጥ በሚገኝ ኤንዛይም ይጀምራል። ስለዚህ ይሄ የካርቦሃይድሬትን መፈጨት የሚያስጀምር ነው። ስለዚህ ስታርች ወይም ደግሞ ከትልልቅ የካርቦሃይድሬት ሞለኪውልስ ወደ ትንንሽ ሹገር ሞለኪውልስ ወይም ቅንጣቶች ይሰባበራሉ። ከዛ ኢን ዘ ስሞል ኢንተስታይን ወይም ትንሹ አንጀት ውስጥ ደግሞ pancreatic amylase secreted by the pancreas. This enzyme continues carbohydrate digestion, breaking down polysaccharides into disaccharides and simple sugars which are then absorbed. ይሄ ደግሞ ፓንክሪያቲክ አማይሌዝ የምንለው ከቆሽት የሚመነጨው ኤንዛይም ሲሆን የካርቦሃይድሬትን መፈጨት የሚያስቀጥል ነው። ስለዚህ ፖሊሳካራይድስ ወይም ከብዙ የሹገር ቅንጣቶች የተገነቡ ካርቦሃይድሬቶችን ወደ ባለ ሁለት የሹገር ቅንጣት ካርቦሃይድሬት ወይም ወደ ዳይሳካራይድ ይቆራርጧቸዋል። ከዛ ደግሞ ወደ ሲምፕል ሹገርስ ለምሳሌ ወደ ግልኮስ ይቀይሯቸዋል። ከዛ ወደ ሲምፕል ሹገር ወይም ደግሞ ወደ ትንሹ ቅንጣት ከተቆራረጠ በኋላ አብዞርብ ይደረጋል ወይም ደግሞ ወደ ደም ዝውውር ስርዓት ተስቦ እንዲገባ ይደረጋል። የካርቦሃይድሬት መፈጨት ስቶመክ ወይም ጨጓራ ውስጥ ለምንድን ነው የማይከናወነው ላልነው ደግሞ the acidic environment of the stomach inactivates salivary amylase, preventing carbohydrate digestion from continuing. ጨጓራ ውስጥ ያለው አሲዳማ የሆነ አካባቢ ሳሊቨሪ አማይሌዝ የምንለውን የካርቦሃይድሬት መፈጨት የሚያግዘውን ኤንዛይም በማሰናከል የካርቦሃይድሬት መፈጨቱ እንዳይቀጥል ይከላከላል። ስለዚህ ስቶማክ ውስጥ የካርቦሃይድሬት መፈጨት ይቋረጣል ማለት ነው። ሶስተኛ list the lipid digesting enzymes secreted from the pancreas. ከቆሽት የሚመነጩትን ሊፒድ የሚፈጩ ኤንዛይሞችን ዘርዝሩ። Do these enzymes allow for a complete breakdown of lipids? እነዚህ ሊፒድ የሚፈጩ ኤንዛይሞች ደግሞ የተሟላ ወይም የተጠናቀቀ የሊፒድ መሰባበር ወይም መፈጨት እንዲኖር ያደርጋሉ ወይ? የሊፒድን መፈጨት የሚያግዙ ኤንዛይሞች ፓንክሪያቲክ ሊፔዝ እና ፎስፎሊፔዝ ናቸው። and
የተሟላ የሊፒድ መፈጨት እንዲኖር ያደርጋሉ ወይ ለተባለው ደግሞ no, these enzymes do not allow for a complete digestion of lipids on their own. Complete digestion requires the presence of bile salts. እነዚህ ኤንዛይሞች ብቻቸውን የተሟላ የሊፒድ መፈጨት እንዲኖር አያደርጉም። ስለዚህ የተሟላ የሊፒድ መፈጨት እንዲኖር ባይል ሳልትስ የምንላቸው ከጉበት የሚመነጨው ባይል ወይም ሐሞት ውስጥ የሚገኙ አሉ። ስለዚህ እነሱ ጋር በጋራ በመሆን ነው ማለት ነው የተሟላ የሊፒድ መፈጨት የሚከናወነው። አራተኛ how is the duodenum protected against stomach acid? ዱኦደነም የምንለው የትንሹ አንጀት የመጀመሪያ ክፍል ከጨጓራ ከሚመጣው አሲድ እንዴት ነው የሚጠበቀው? Why does pepsin remain inactive in the duodenum? እንደገና ደግሞ ፔፕሲን የምንለው ኤንዛይም ዱኦደነም ውስጥ ለምንድን ነው ከእንቅስቃሴ አልባ የሚሆነው ማለትም ተግባሩን ማከናወን የማይችለው? ዱኦደነሙ እንዴት ይጠበቃል ስንል አንደኛ bicarbonate secretion. The pancreas releases bicarbonate to neutralize stomach acid. ቆሽት ባይካርቦኔትን በመልቀቅ የጨጓራውን አሲድ ኒውትራላይዝ ያደርጋል ማለት የአሲድነት መጠኑ እንዲቀንስ ያደርጋል። ስለዚህ አንድ መንገድ ነው። ሌላ ደግሞ mucosal layer. A protective mucus shields the intestinal lining. የትንሹን አንጀት ውስጣዊ ክፍል ላይ የሚውከስ ሽፋን አለ። ስለዚህ ያ ደግሞ ፕሮቴክቲቭ ነው ወይም ደግሞ እንዳይጎዳ ይከላከልለታል ማለት ነው። ሌላ ደግሞ ፔፕሲን ለምንድን ነው ኢንአክቲቭ የሚሆነው ለሚለው ፔፕሲን remains inactive because the alkaline environment neutralizes the acidic conditions needed for its activity. ፔፕሲኑ አክቲቭ ሆኖ መስራት የሚችለው በአሲዲክ ሁኔታ ውስጥ ሲሆን ነው። ነገር ግን ዱኦደነም ውስጥ ባይካርቦኔቱ ይህንን አሲድ ኒውትራላይዝ ያደርገዋል ወይም የአሲድነት መጠኑን ይቀንሰዋል ብለናል። ስለዚህ ያ ደግሞ ፔፕሲን ኢንአክቲቭ እንዲሆን ያደርጋል ወይም ተግባሩን ማከናወን እንዳይችል ያደርገዋል። አምስተኛ in cases of extreme obesity, a section of the small intestine may be removed. What effect do you think does this procedure have on the patient? ከመጠን በላይ የሆነ ውፍረት በሚኖርበት ሁኔታ ውስጥ የተወሰነ የትንሹ አንጀት ክፍል ሊወገድ ይችላል በቀዶ ጥገና ማለት ነው። ይሄ ሂደት በታካሚው ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ታስባላችሁ? Removing a section of the small intestine reduces the surface area available for nutrient absorption, leading to deficiencies in essential nutrients. የተወሰነውን የትንሹን አንጀት ክፍል ቆርጦ ማስወጣት በምግብ መፈጨት ሂደት ውስጥ ለኒውትሪየንት አብዞርፕሽን ወይም ደግሞ ለንጥረ ነገር መሳብ ይውል የነበረውን የወለል ስፋት እንዲቀንስ ያደርጋል። ስለዚህ ኒውትሪየንት አብዞርፕሽን ወይም የንጥረ ነገር መሳብ ስለሚቀንስ ያ ደግሞ ወሳኝ የሚባሉ ንጥረ ነገሮች እጥረት ሊያስከስት ይችላል። ስድስተኛ describe what the inside of the small intestine looks like and how this organ increases the efficiency of its operations. የትንሹ አንጀት ውስጣዊ ክፍል ምን እንደሚመስል ግለጹ። እንዲሁም ደግሞ ይህ ትንሹ አንጀት የምንለው ክፍል የሚያከናውነውን ተግባር ቅልጥፍና እንዴት እንደሚጨምር ግለጹ። The inside of the small intestine has a highly folded surface with numerous finger-like projections called villi and even smaller microvilli. የትንሹ አንጀት ውስጣዊ ክፍል ስንመለከት በጣም የተጣጠፈ አይነት ወለል ነው ያለው። እንዲሁም ደግሞ በጣም ብዙ እንደ ጣት የሚመስሉ ቅጥያዎች ቪላይ የምንላቸው አሉ።
እንዲሁም ደግሞ ከነሱ በጣም ደግሞ ያነሱ ማይክሮቪላይ የምንላቸውን የያዘ ነው። These structures maximize surface area, allowing for more efficient nutrient uptake. ስለዚህ እነዚህ ቪላይ እና ማይክሮቪላይ የምንላቸው መዋቅሮች መኖራቸው የወለል ስፋቱን እንዲጨምር ያደርጋሉ። ያ ደግሞ ውጤታማ የሆነና የበለጠ የንጥረ ነገር መሳብ ሂደት ወይም መውሰድ ሂደት እንዲኖር ያደርጋል። ስለዚህ በዚህ ተግባሩ የተቀላጠፈ ይሆናል። አሁን ደግሞ ይሄኛውን ምስል ተመልክታችሁ እነዚህ እያንዳንዱ ክፍሎች ምን እንደሚባሉ ስማቸውን መጥቀስ ይኖርባቸዋል። 12 ክፍሎች ተቀምጠዋል። ስለዚህ ምን ምን እንደሆኑ እንመልከት። ኤ ላይ ያለው ይሄኛው ክፍል ምን እንለዋለን? ማውዝ ወይም አፍ። ቢ ደግሞ እዚህ ጋር ነው። ይሄ ደግሞ ምንድን ነው? ጉበት ወይም ሊቨር። ሲ ደግሞ እዚህ ጋር ያለው ይሄ አረንጓዴው ክፍል ደግሞ ምንድን ነው? ጋል ብላደር ወይም ደግሞ የሐሞት ከረጢት። ዲ ደግሞ እዚህ ጋር ይመጣል። ይሄኛው ደግሞ ክፍል ምንድን ነው? ትልቁ አንጀት ወይም ላርጅ ኢንተስታይን። ኢ ደግሞ እዚህ ጋር ከትልቁ አንጀት መጨረሻ ላይ ያለው ክፍል ደግሞ ሬክተም ወይም ፍንጢጣ ይባላል። ኤፍ ደግሞ እዚህ ጋር ይመጣል። ኤፍ ደግሞ እዚህ ጋር ያሉትን ይሄኛውንና ይሄኛውን ክፍል ነው የሚያሳየን። እነዚህ ምንድን ናቸው? ሳሊቨሪ ግላንድስ ወይም ደግሞ የምራቅ እጢዎች የምንላቸው ናቸው። ጂ ደግሞ እዚህ ጋር ይሄ ጂ ላይ ያለው ቦታ በእርግጥ ግራ ያጋባል። ሁለት ነገር ነው የሚያሳየው። አሁን ይሄኛውን ከሆነ የሚያሳየው ይሄ ፋሪንክስ ወይም ጉሮሮ ነው። እዚህ ጋር ግን ከፋሪንክሱ እዚህ መጨረሻ ላይ ያለውን ክፍል ከሆነ ለማሳየት የተፈለገው ኤፒግሎቲስ የምንለውን ነው የሚያሳየው። ግን ይሄኛውን ነው ብለን ከወሰድ ነው ፋሪንክስ ነው ወይም ጉሮሮ ነው። ኤች ደግሞ ይሄ ነው። ኤች ደግሞ የምግብ መተላለፊያ ቱቦ ወይም ኤሶፋገስ ነው። አይ ደግሞ ምንድነው? ጨጓራ ወይም ስቶመክ። ከዛ ጄ ደግሞ ምንን ያሳየናል? ፓንክሪያስ ወይም ቆሽት የምንለውን። ከዛ ኬ ደግሞ ይሄኛውን ነው የሚያሳየን። ኬ ደግሞ ትንሹ አንጀት ወይም ስሞል ኢንተስታይን። እዛ መጨረሻ ደግሞ ኤል ላይ እችኛዋ ምናለች ማለት ነው? ከሬክተም በታች ያለው ኤነስ። ሰባተኛ ዲስከስ ፋንክሽንስ ኦፍ ደ ሰርኩላቶሪ ሲስተም፣ የደም ዝውውር ስርዓትን ተግባሮች ግለጹ። የተወሰኑትን የደም ዝውውር ስርዓት ተግባሮች እንመልከት። ካሪስ ኒውትሪየንትስ ቱ ሴልስ፣ ንጥረ ነገሮችን ሰውነት ውስጥ ለሚገኙ ህዋሶች ያደርሳል። ሪሙቭ ዌስትስ አዌይ ፍሮም ሴልስ፣ እንደገና ደግሞ ከህዋሶች ተረፈ ምርቶችን ይሰበስባል። ፕሮቫይድ ኦክሲጅን ፎር ደ ሴሉላር ሬስፓይሬሽን፣ ለሴሉላር ሬስፓይሬሽን ወይም ደግሞ ኃይል ለሚመረትበት ሂደት የሚያስፈልገውን ኦክሲጅን ለህዋሶች ያቀርባል። ትራንስፖርት ኦፍ ኢሚዩን ሴልስ throughout the body to defend against invading organisms፣ እንዲሁም ደግሞ ወራሪ የሆኑ በሽታ አምጪ ተዋህሲያንን ለመዋጋት የሚረዱ የበሽታ መከላከል ህዋሶችን በሰውነት ውስጥ ያጓጉዛል። ስምንተኛ ሜንሽን ታይፕስ ኦፍ ብለድ ሰርኩሌሽን ኢን ሂውማን ቦዲ፣ የሰው አካል ውስጥ ያሉ የደም ዝውውር አይነቶችን ጥቀሱ። ሁለት የደም ዝውውር አይነቶች አሉ፣ ፐልሞናሪ ሰርኩሌሽን የምንለውና ሲስተሚክ ሰርኩሌሽን። ዘጠነኛ ዲፋይን ፐልሞናሪ ሰርኩሌሽን፣ ፐልሞናሪ የምንለውን የደም ዝውውር ስርዓት ምን እንደሆነ ግለጹ። Pulmonary circulation is the movement of blood from the heart to the lungs for oxygenation, then back to the heart again. Pulmonary circulation የምንለው ደም ከልብ ወደ ሳምባ ኦክሲጅን ለመቀበል የሚያደርገው እንቅስቃሴ እንዲሁም ደግሞ ተመልሶ ወደ ልብ የሚመለስበትን ሂደት ነው pulmonary circulation የምንለው። አስረኛ what is the difference between pulmonary and systemic circulation?
በፐልሞናሪ እና ሲስተሚክ በምንለው የደም ዝውውር ስርዓት መካከል ያለው ልዩነት ምንድን ነው? ፐልሞናሪ ሰርኩሌሽን የምንለው አሁን እንዳልነው ከልብ ደም ወደ ሳምባ ሄዶ እንደገና ደግሞ ኦክሲጅን አግኝቶ ከሳምባ ወደ ልብ የሚመለስበትን ሂደት ነው። እዚህ ውስጥ ፐልሞናሪ ቬስልስ የምንላቸው የደም ቧንቧዎች ናቸው የሚሳተፉት። ሲስተሚክ ሰርኩሌሽን የምንለው ደግሞ is the movement of blood from the heart through the body to provide oxygen and nutrients to the tissues of the body while bringing the oxygenated blood back to the heart. ሲስተሚክ ደግሞ የምንለው ደም ከልብ ተነስቶ በአጠቃላይ ከሳምባ ውጪ ወዳሉት ሌሎች የሰውነት ክፍሎች የሚያደርገው እንቅስቃሴ ሲሆን በዛ ሂደት ደግሞ ኦክሲጅን እና ንጥረ ነገሮችን ሰውነቱ ስላሉ ህብረ ህዋሶች ያደርሳል። ከዛ ደግሞ ኦክሲጅን ካደረሰ በኋላ ዲኦክሲጅኔትድ ብለድ ነው አይደለም የምንለው። ስለዚህ ያንን ዲኦክሲጅኔትድ ደም ደግሞ እንደገና ሰብስቦ ወደ ልብ የሚመልሰውን ሂደት ነው ሲስተሚክ ሰርኩሌሽን የምንለው። 11ኛ discuss the effects of fat deposits on the artery walls. አርተሪ ወይም ደግሞ የደም ቧንቧ ግድግዳ ላይ የሚፈጠረውን የስብ ክምችት ተጽዕኖ ግለጹ። Fat deposits on artery walls can lead to a condition known as atherosclerosis. የደም ቧንቧ ግድግዳ ላይ የሚፈጠረው የስብ ክምችት አተሮስክለሮሲስ የምንለውን ሁኔታ ያስከስታል። ማለትም በስብ ክምችት ምክንያት የሚመጣ የደም ቧንቧ ጥበት ማለት ነው። This narrows the arteries making blood flow more difficult. ስለዚህ ይሄ የደም ቧንቧዎቹን እንዲጠብ በማድረግ የደም ፍሰት ከባድ እንዲሆን ያደርጋል። When a blood clot forms, it can obstruct blood flow. This can result in a heart attack or a stroke. ይሄ ደግሞ እንደገና የደም መርጋት እንዲፈጠር ሊያደርግ ይችላል። ስለዚህ የደም መርጋቱ ደግሞ በሚፈጠርበት ሰዓት ላይ ያስተጓጉላል የደም ፍሰት ሂደቱን። ይሄ ደግሞ ሀርት አታክ የምንለው ወይም ደግሞ የልብ ድካም እንዲሁም ደግሞ ስትሮክ የምንለው የደም በበቂ ሁኔታ ወደ አንጎል ሳይደርስ ሲቀር የሚፈጠር በሽታዎችን ያስከስታል። 12ኛ ስቴት ፋንክሽንስ ኦፍ the right atrium. የልብ በቀኝ በኩል ያለው ኤትሪየም የምንለውን ክፍል ተግባራቶች ግለጹ። አንደኛው ሪሲቪንግ ዲኦክሲጅኔትድ ብለድ ነው። ከተለያየ የሰውነት ክፍል ተሰብስቦ የመጣውን ኦክሲጅን የሌለውን ማለትም ዲኦክሲጅኔትድ ደም በሱፔሪየር ቬና ኬቫ እና በኢንፌሪየር በታችኛው ቬና ኬቫ እና በላይኛው ቬና ኬቫ አማካኝነት ይቀበላል። ራይት ኤትሪየም ይሄኛው ማለት ነው፣ በቀኝ በኩል ያለው ኤትሪየም። ይሄ አንደኛው ተግባሩ ነው። ሌላ ደግሞ ፓምፒንግ ብለድ ቱ ዘ ራይት ቬንትሪክል። ከዛ ደግሞ ደም ወደ ራይት ቬንትሪክል በቀኝ በኩል ወዳለው ወደዚህኛው ክፍል ደግሞ ይገፋል። 13ኛ what is the function of the right ventricle? ራይት ቬንትሪክል በቀኝ በኩል ያለው ቬንትሪክል ደግሞ የምንለው የልብ ክፍል ተግባሩ ምንድን ነው? It receives deoxygenated blood from the right atrium and pumps it to the lungs through the pulmonary arteries. Right ventricle deoxygenated የሆነ ደምን ከራይት ኤትሪየም ይቀበልና ከዛ ደግሞ ያ ዲኦክሲጅኔትድ የሆነው ብለድ ኦክሲጅን እንዲያገኝ ወደ ሳምባ ይገፋል። ስለዚህ በዚህ ጋር ፐልሞናሪ በምንለው አርተሪስ ወይም የደም ቧንቧዎች በኩል አድርጎ ወደ ሳምባ እንዲሄድ ያደርጋል። 14ኛ why muscles of the heart on the left side are thicker? በግራ በኩል ያለው የልብ ክፍል ላይ ያለው ጡንቻ ወፈር ያለ የሆነው ለምንድን ነው? The left side of the heart, especially the left ventricle, has thicker muscles because it pumps blood to the entire body at high pressure, requiring stronger contractions. This thickness provides structural support, ensuring efficient circulation. በግራ በኩል ያለው የልብ ክፍል በተለይም ደግሞ ቬንትሪክል ጋር ያለው
ጡንቻ ወፍራም ነው። ይህ የሆነው ለምንድን ነው? ይሄ የግራ ቬንትሪክል ክፍል ደምን ወደ መላው የሰውነት ክፍል በከፍተኛ ግፊት የሚገፋ ክፍል ነው። ስለዚህ ከፍተኛ የሆነ ወይም ጠንካራ የሆነ ኮንትራክሽን ወይም የጡንቻ መኮማተር ያስፈልገዋል። ስለዚህ በበቂ ሁኔታ ወይም ደግሞ ውጤታማ በሆነ መልኩ ደምን ሰርኩሌት ለማድረግ ወይም ደግሞ ለማዘዋወር ወፍራም የሆነው ጡንቻ መኖሩ አካላዊ ወይም መዋቅራዊ ድጋፍ ይሰጠዋል። 15ኛ label the following kidney diagram following the letters pointed at each structure። ይሄ ኩላሊት ውስጥ የምናገኘው ኔፍሮን የምንለው መዋቅር ነው። ስለዚህ የዚህን ምስል ወይም ንድፍ እዚህ ጋር የተገለጹትን እያንዳንዱ ክፍሎች ምን እንደሆኑ ለዩና ጻፉ። እሺ ኤ ላይ የምንመለከተው ይሄንኛው ክፍል የካፒላሪስ ኔትወርክ ወይም ደግሞ አውታረ መረብ ያለበት ክፍል ሲሆን ምን እንለዋለን? ግሎሜሩለስ እንለዋለን። ቢ ደግሞ እንደገና ይሄኛው ደግሞ ምን ይባላል? ኤፈረንት አርተሪዮል ይባላል። ሲ ደግሞ ይሄኛው ወደ ኔፍሮኑ ደም ይዞ የሚመጣው ክፍል ማለት ነው። ይሄ ደግሞ አፈረንት አርተሪዮል ይባላል። ዲ ደግሞ ይሄኛው ክፍል ደግሞ እዚህ ጋር የሚያሳየን ክፍል የኔፍሮኑ የቱቦ ክፍል ነው አይደለ? ይሄ የቱቦ ክፍል ደግሞ 3 አይነት ናቸው ያሉት። ስለዚህ ይሄንኛው ሉፕ ኦፍ ሄንል የምንለው ክፍል ነው። ኢ ደግሞ እዚህ ጋር ከግሎሜሩለሱ ቀጥሎ ያለው ክፍል ደግሞ ፕሮክሲማል ኮቪሌትድ ቲዩብል እንለዋለን። ኤፍ ደግሞ እንደገና ይሄኛው የሚያሳየን ከቱቦ ውጪ ላይ ያሉትን የደም ስሮች ነው። ስለዚህ እነዚህ ደግሞ ቱቦ ዙሪያ ላይ የምናገኛቸው የደም ስሮች ፔሪቲቡላር ካፒላሪ ኔትወርክ እንላቸዋለን። ጂ ደግሞ እንደገና የሚያሳየን ይሄኛውን ነው። ስለዚህ ይሄ ከሉፕ ኦፍ ሄንል ቀጥሎ ያለው የቲዩብሉ ክፍል ደግሞ ዲስታል ኮንቪሌትድ ቲዩብል ይባላል። 16ኛ what are the breast milk components? የጡት ወተት ይዘቶች ምንድን ናቸው? breast milk contains several key components. የጡት ወተት ቁልፍ የሆኑ የተለያዩ ነገሮችን በውስጡ ይይዛል። water ውሃ፣ carbohydrates, proteins, fats, vitamins, minerals, antibodies ወይም ጸረ እንግዳ አካላት፣ ሆርሞንስ ንጥረ ፈሳሾችን በውስጡ ይይዛል። 17ኛ describe the process from food intake to excretion። ከምግብ መውሰድ እስከ ማስወገድ ድረስ ያለውን ሂደት አብራሩ። how does nutrition and immunity development relate? ሌላ ደግሞ አመጋገብና የበሽታ መከላከል አቅም መዳበር እንዴት ይገናኛል የሚለውንም አብራሩ። ምግብ ከመውሰድ እስከ ማስወገድ ያለውን ሂደት በአራት ሂደቶች ከፍለን እናየዋለን። የመጀመሪያው ኢንጀስሽን ወይም ደግሞ ምግብ በአፍ መመገብ ነው። So the process begins when food is taken into the mouth. So ሂደቱ የሚጀምረው ምግብ ወደ አፍ ከገባበት ጀምሮ ነው ማለት ነው። It is chewed and mixed with saliva which contains enzymes that start breaking down carbohydrates. ከዛ ምግብ አፍ ውስጥ ይታኘካል። ከዛ ደግሞ ከምራቅ ጋር ይደባለቃል። ምራቅ ውስጥ ደግሞ አማይሌዝ የምንለው ኤንዛይም አለ። ያ ደግሞ የካርቦሃይድሬት መፈጨት ወይም መሰባበር እንዲጀምር የሚያደርግ ኤንዛይም ነው። ሁለተኛው ደግሞ ዳይጀሽን ወይም መፈጨት ሂደት ነው። ስቶማክ ወይም ጨጓራ ውስጥ ያለውን የዳይጀሽን ሂደት ስንመለከት food travels down the esophagus to the stomach where it is mixed with gastric juices. ምግብ ከአፍ ወርዶ በኤሶፋገስ የምንለው የምግብ ቧንቧ አማካኝነት ወደ ጨጓራ ይመጣል። እዛ ደግሞ ጋስትሪክ ጁስ የምንለው ፈሳሽ አለ። እዚህ ውስጥ ደግሞ this juice contains acids and enzymes that further break down proteins and kill harmful bacteria. እዚህ ጁስ ውስጥ ደግሞ ኤንዛይምስ እንዲሁም አሲድስ ይገኛሉ። እነዚህም ደግሞ
ፕሮቲን መፈጨት የሚያግዙ ኤንዛይምስ እንዲሁም ደግሞ አሲዶቹ ደግሞ ሃርምፉል ባክቴሪያ ወይም ከምግብ ጋር የመጡ ጎጂ የሆኑ ባክቴሪያዎችንም ይገላል። ሌላ ደግሞ ስሞል ኢንተስታይን ውስጥ ያለውን ወይም ትንሹ አንጀት ውስጥ ያለውን ደግሞ ዳይጀሽን ወይም መፈጨት ሂደት ስንመለከት the partially digested food moves into the small intestine where it mixes with digestive enzymes from the pancreas and bile from the liver. ትንሹ አንጀት ውስጥ ደግሞ በከፊል ተፈጭቶ የነበረው ምግብ ወደ ትንሹ አንጀት ይገባል። እዚህ ደግሞ ዳይጀስቲቭ ኤንዛይምስ የምንላቸው የምግብ መፈጨት ሂደትን ደግሞ የሚያግዙ ኤንዛይምስ ከቆሽት የሚመነጩ አሉ። እንዲሁም ደግሞ ሐሞት የምንለው ከጉበት ይመነጫል። So this process breaks down fats, proteins and carbohydrates into smaller molecules. ስለዚህ እዚህ ደግሞ ፋትስ ስቦች፣ ፕሮቲንስ እንዲሁም ካርቦሃይድሬቶች ወደ ትንንሽ ሞለኪውልስ ይሰባበራሉ። ሶስተኛው ሂደት አብዞርፕሽን የምንለው ነው። Nutrients are absorbed through the walls of the small intestine into the bloodstream. ንጥረ ነገሮች በትንሹ አንጀት ግድግዳ በኩል ወደ ደም ዝውውር ስርዓት ተመጠው ወይም ደግሞ ተወስደው እንዲገቡ ይደረጋሉ። So this includes amino acids, simple sugars, fatty acids, vitamins and minerals. እነዚህ አብዞርብ የሚደረጉት ኒውትሪየንትስ እንግዲህ እነዚህ ናቸው። So the absorbed nutrients are then transported to cells throughout the body for energy, growth and repair. So እነዚህ የተመጠጡት ንጥረ ነገሮች ወደ ተለያየ የሰውነት ክፍል ህዋሶች ይጓጓዛሉ። ጠቀሜታቸውም ደግሞ ለኃይል፣ ለእድገት እንዲሁም ደግሞ ለጥገና አገልግሎት ላይ የሚውሉ አስፈላጊ ንጥረ ነገሮች ናቸው። የመጨረሻው ሂደት ደግሞ digestion የምንለው any unabsorbed food and waste products move into the large intestine. ትንሹ አንጀት ውስጥ አብዞርብ ያልተደረገው ምግብ እንዲሁም ደግሞ ተረፈ ምርት ወደ ትልቁ አንጀት ይጓዛል። Water is absorbed here and the remaining waste is compacted into feces. ከዛ ደግሞ ከዛ ውስጥ ውሃው ትልቁ አንጀት ውስጥ ይመጠጣል። ስለዚህ ጠጠር ያለ ይሆናል ማለት ነው። የሚቀረው ክፍል ያ ፊስስ የምንለው ወይም ሰገራ የምንለው ክፍል ማለት ነው። Finally, waste is stored in the rectum and expelled from the body through the anus. በመጨረሻም ይሄ ፊስስ ሬክተም ውስጥ ይጠራቀምና ወይም ይከማችና በኤነስ በኩል ከሰውነት ተወግዶ ይወጣል ማለት ነው። አመጋገብ እና የበሽታ መከላከል ሂደት መዳበር ምን ያገናኛቸዋል ስንል proper nutrition is vital for a strong immune system and overall health. ትክክለኛ አመጋገብ ጠንካራ የሆነ የበሽታ መከላከል ስርዓት እንዲኖር እንዲሁም ለአጠቃላይ ጤና በጣም ወሳኝ ነው። Essential vitamins and minerals such as vitamin C and zinc support immune functions. ከምግብ የሚገኙት ወሳኝ ቫይታሚንስ እንዲሁም ሚነራልስ ለምሳሌ ቫይታሚን ሲ፣ ዚንክ የምንላቸው የበሽታ መከላከል ተግባርን የሚያግዙ ናቸው። ስለዚህ ትክክለኛ የሆነ አመጋገብ ሲኖር እነዚህ ጠቃሚ የሆኑ ንጥረ ነገሮችን ያሟላ መሆን ይኖርበታል ማለት ነው። A healthy diet also maintains a balanced gut microbiome which helps protect against harmful pathogens. ጤናማ ምግብ በተጨማሪም ደግሞ gut microbiome ወይም ደግሞ አንጀት ውስጥ የሚገኙ ጠቃሚ የሆኑ ተዋህሲያንን ምጣኔ ያስጠብቃል። ያ ደግሞ ጎጂ ከሆኑ በሽታ አምጪ ረቂቅ ተዋህሲያን ለመከላከል ያግዛል። በተጨማሪም additionally nutrients from food enhance the production of antibodies, improving the body's ability to fight infections. በተጨማሪም ከምግብ የሚገኙ ንጥረ ነገሮች የአንቲቦዲስ ወይም የጸረ እንግዳ አካላትን መመረት ይጨምራሉ። ያም ደግሞ የሰውነትን የበሽታ የመከላከል
ወይም ደግሞ የመዋጋት ችሎታ እንዲሻሻል ያግዛል። የዛሬው ትምህርታችን ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።